እንድናወጣ ህግ የሌለበት ቦታ ነው እንዴ ያለሽው? ኧረ ማሚ ታይ ስነ ስርዓት ያዢ። እንደዚህ ፍልት ያለብሽ ነገር እኔ ለጤናሽ አይመስለኝም እውነት ለመናገር ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ሲጀምሩት ላይክ ማድረጋችሁ አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። አሁንም ሰብስክራይባችሁ፣ ላይካችሁ፣ ኮሜንታችሁ እንዳይለኝ የኔ ቀልቦች አመሰግናለሁ ስለ ሁሉ ማለት ነው። ዛሬ እንግዲህ ማሚ በሰው ትዳር ላይ ተቀምጣ እኔ እኮ ማለት ነው እውነቴ ነው የምላችሁ የሚገርመኝ ነገር ዛሬ እንደውም ቪዲዮ ጨርሼ ነው ያዳመጥኩት። ሌላ ጊዜ እናትንሱን ብቻ ነው እያሳለፍኩ ምሰማው የነበረው ለምን ስለምታናደደኝ የሷን ድምጽ መስማት ስለማልፈልግ ማለት ነውና እንግዲህ መካሪ ሆና እሷ ትዳሯን እንዳስተካከለች ማለት ነው። እሷ ትዳሯን እንዳከበረች እሷ ስትመክር እኔ እኮ እንደዛ አይነት ሰዎች እኔ ጤናቸውን እጠራጠራቸዋለሁ። እነሱት የማያረጉት ነገር ዞሮ ለሰው መካሪ ሲሆኑ ማለት ነውና ሴት ልጅ በዚህ ወጣ በዚህ ገባ ከተጨቃጨቀች ከባሏ ጋር አንቺ ባልሽን መተሽና ፈተሽ አይደል እንደ መጣሹ ደግሞ ሌላ ማታቁ ማለት ነው። ኮሜንታተሮች ማታቁ ካላችሁ ማሚ ሁለተኛ ባሏ ነው። አላዛር አባቱ አይደለም አሁን ያለው እቤት ያለው ጋሼ ማለት ነው። ያላዛር አባት አይደለም። በነገራችን ላይ ማሚ በዚህ ቃጠሏ ማን ነው አንድ ባል ረጋ ብሎ ከሷ ጋር የሚቀመጠው? እንዴ እሳት እኮ ናት፣ እሳት ነው። እኔ እውነት እንደው አሁን ያሉ ልጆች የአሁን ልጆች አባት ማለት ነው አስዬ በጣም ነው ማድንቀው፣ በጣም ማለት ነው። እቺ የሆነች ሴጣን የቻላት ሰውየው ማለት ነው እኔ በጣም አደንቀዋለሁ እውነት። እሷም ደግሞ ዞሮ መካሪ ባል ክብር ካልሰጣችሁት እንደዚህ ካላላችሁት እንደዚህ እንዴ አላየንም እንዴ ስለ ባልሽ አንቺ ባልሽ እንዴት አርገሽ እንደምታሽቀነጥሪውና እንዴት አርገሽ እንደምተመናጭጭቂው እንደነበረ አላየንም እንዴ? አላየንም እንዴ? በባልሽ ፊት እኮ ክብር ቢኖርሽ ኖሮ ማለት ነው የዛኔ ሙዝ ምናምን ይዘው ሲገቡ ካያችሁ ማለት ነው እንዴት አርጋ በባሏ ፊት ይሄን ሙዝ ተቀብላ ፊታቸው ላይ እንደወረወረችው ምን ነው አላየንም ወይስ ጠፍቶብሽ ነው? ለነገሩ ጤነኛ አትመስይም። ያው የምታረጋቸው ነገሮች ትረሻቸዋለሽ እንጂ የሰው ልጅ ማይረሳ ሰው ትላንት ከሰራው ስተቱ ተመልሶ ዳግም እዛ ስተት ላይ እንዳይገባ ራሱን ያርማል። አንቺ ግን ይሄ ራሱ የለሽም፣ ይሄ ራስ የለሽምና የሚመስለኝ እኔ ማሚ የሚመስለኝ የምታረጋቸው ነገሮች ትንሽ የአይምሮ ጦሽ ሳይኖርባት አይቀርም ምትረሳቸው ነው የሚመስለኝ። እና ዞሮ መካሪ ሲያረጋት ማለት ነው እንትን ምን ነበረ ባሏ ከተጨቃጨቀችው ንዝንዝ ካበዛችበት ምናምን ስትል እንግዲህ እሷ ጫውና ትዳሯን አክባሪ ሆና ልጆቿን ቤቷን አክባሪ ሆና እሷ ለትንሱ ልትመክር ትነሳለች ማለት ነው። ስለዚህ ትንሱዬ እውነት እኔ እንደው በጣም ታግሰሻታል። እኔ ለትንሱ ይሄናል ትግስ መኖር እኔ በነገራችን ላይ አደንቃታለሁ። እኔ ትግስት የለኝም ወንድ እህቶቼ የኔ ቤተሰቦች ማለት ነው። እንግዲህ አረብ ሀገር ያለ ሰው ትግስት በነገራችን ላይ የተፈጥሮ ትግስት አይደለም። በፊት በጣም ትግስተኛ ነበርኩኝ። አሁን ግን ትግስት የለኝም። አሁን እንደ ትንሱ እንደዚህ ማስተናግድበት ትግስት የለኝም። ብዙ ሰዎች ደግሞ የሚሉን አረብ ሀገር ሄዳችሁ ስትመጡ አብዳችሁ ነው የምትመጡ ይሉናል። እንግዲህ እስቲ አብደን ነው ወይ የምንመጣው? ቤተሰቦቼ እኛ አብደን ነው የምንመጣው እና በቃ እንደ በፊት ይሄ እንትናችን ስስ ስለሆነ የመቻል አቅማችን ስስ ስለሆነ ስራም ስለሚያደክመን በስራም ጉልበታችን በቃ ሁሉ ነገራችን ስላለቀ እዚህ ስንመጣ ይሄ ጭቅጭቁ ምናምኑን አንችለውም፣ አንላመደውም። ገብቷችኋል? ስለዚህ እኛ ደግሞ ያንን ስለማንችለው እንዴ ትላንትና እኮ እንደዚህ ያልነበርሽን ጸባይሽ እኮ እንደዚህ ያልነበረም አረብ ሀገር ሄደሽ ነው እንዴ አብደሽ የመጣሹ እኔም ብቻ ሳይሆን ብዙ ሰዎች ሲሉ ስለሰማውኝ ማለት ነውና እንደዛ ይሉናል። ሆኖም ግን አሁን ትንሱ ባየውበት አንጻር እኔ እንደዛ አይነት ትግስት የለኝም። በነገራችን ላይ ሀገራችን ላይ ህግ አለ። ማነው ቤቱ የሚገባው? ማነው ቤቱ ማስተዳደር? ማንም ሰው ማውጣት ማስገባት የሚችለው የሚል የራሱ የሆነ ህግ አለው። ማሚ እዚች ቤት ላይ ኢመንት የምታክል ነገር መብት የለሽም። እውነት ለመናገር ልጄ ነው ምትዩ ሄደሽ ልጅሽን እዛ ፈልጊና ፈልገሹ ካላዛር ሆድ የወጣ ቤት ካለ ወይም ደግሞ አንቺ ስትወልጁ ቤት ሰርቶ ወልዶ ትንሱን ያስቀመጣት ነገር ካለ
እዛ ላይ የመናገርም መብት የለሽም በነገራችን ላይ እንደው ይሆነልሽ እንኳን ብንል ማለት ነው። ስለዚህ ማሚ አሁን እንደው ህግ አታቂምና ነው። አሁን አንቺ ህግ ቢመጣ ትንሱን የሚያስወጣ ይመስላል ወይስ አንቺን ነው የሚያስወጣው? አሽቀንጥሩ የሚጥለው ግን ማን ይመስልሻል? ለምንድነው ራስሽን እንደዚህ ከፍ የምታረጊው? ለምንድነው? ትንሱ መብቷ ነው። በቤቷ ማንንም ማስገባት ትችላለች፣ ማንንም ማስወጣት ትችላለች። አንቺ ራሱ ማስወጣት ትችላለች። ያው የኢትዮጵያ ሴቶች የኢትዮጵያ ሰዎች በነገራችን ላይ እሉኝታ የሚባል ነገር ያጠቃናል ማለት ነው። አሁን የሌላ ሀገር ዜጋ ቢሆኑ ወይም ደግሞ የሌላ ሀገር ሰዎች ቢሆኑ አንቺን በዚህን ደረጃ ክብር አይሰጡሽም። እውነቴ ነው ምልሽ። በዚህን ደረጃ አንቺ ቤታቸው ገብተሽ እንደፈለሽ ተንጣተሽ እንድትናገሪ አይፈቅዱልሽም። ያው የኢትዮጵያ ሰዎች ስለሆንን እሉኝታ የሚባል ነገር ስላለ ነው ማለት ነው። ስለዚህ ማሚ በዚህ ልክ ራስሽን አታዋርጂ። በቃ ራስሽን እያዋርድሽ ነው። ራስሽን አታዋርጂ። ይበቃሻል። በቃ አሁን ስልችት ነው ያልሽን። እውነት እኔ ራሱ ባንቺ መስራቴ ስልችት ነው ያለኝ፣ ስልችት ማለት ነው። ስለዚህ ልጅቷን ታያት እንዴ ግዴታ ለምን ደስተኛ ሆነች? ለምን አላዘነችም? አላዛር ሲመጣ ለምን ኤሌክትሪክ ወይን ታንቄ ሞታለሁ ወይም መርዝ አልጠጣችም ነው? እንደዚህ ነው ሐሳብሽ? አታረጋውም። ለምን ልጅሽ ብቻ ነው እንደ ኢትዮጵያ ውስጥ ወንድ የተባለ? ለምን አይደለም በኢትዮጵያ አይደለም በዓለም አላዛር ብቻ ነው ወንድ የቀረው ብትባል ትንሱ እንደዚህ አይነት ነገር አታረግም። ለምን ታረጋለች? አዎ ደስተኛ ትሁን፣ ለልጇ ትኖርላት፣ ለእናት አባቷ ትኖርላት። አባቷ እናቷ ይሄኔ እንዴት እንደሚሰፈሰፉ ራሷ ታውቃለች። ስለዚህ አንቺ ባልሽ አስወጥተሽ አንቺ ደስተኛ ነሽ ምናምን ነገርና እንድታለቅስ ነው የፈለግሽው። በራሱ ቅምጥ አስቀምጦ ውጪ ላይ ቅምጥ አስቀምጦ ይሄ ባለጌ የሆነ ልጅሽ ያስተዳደግ እንኳን ስርዓት ያላስተመርሽው ልጅሽ ማለት ነው ባለጌ ስዳደግ ስለሆነ ስለወጣ አሁን እሷ ለምን እንግዲህ አላዛር ስለወጣ ለምን መርዝ አልጠጣሁም ለምን ራሴን አላጠፋሁም እንድትልሽ ፈልጋሽ አትልሽም እንደዚህ። እሺ እንዳትሞኝ እንዳትጠብቂ እንደዚህ አይነት ነገር ማለት ነው። ልጅሽ ሲቀርቀርቀር ይላል። ትንሱ ገና ልጅ ናት፣ ወጣት ናት። ማንንም ኮርታ የምታገባ ሴት ናት። አይደለም አንድ ልጅ ለምን 10 ልጅ አትወልድም? አንዳንዶቻችሁ አሁን እንደው ሴት ልጅ እኮ ሳይሆናት ልታገባ ትችላለች፣ ልጅ ሆና ልታገባ ትችላለች። ከወለደች በኋላ ፈላጊ የሌላት ይመስላችኋል አንዳንዶቻችሁ ማለት ነው። ግን ከሚገርማችሁ ካገቡ ሴቶች እንደውም አግብተው የወለዱ ናቸው፣ ትዳርን አይተው የወጡ ናቸው በአሁን ሰዓት ተፈላጊ ሴቶች ማለት ነው። እውነቴ ነው። ለምን የትላንትና ህይወት ታስተምራቸዋለች ብለው ስለሚያስቡ ካሁን በኋላ ለትዳሯ ጎበዝ ጠንካራ ሴት ትሆናለች ብለው ስለሚያስቡ አሁን እንደውም ካላገባሽ ሴት ሲንግል ማም የሆነች ሴት ነው ወንዶች በብዛት የሚፈልጉ። ምክንያቱም የአሁን ወጠጤዎች በጣም አስቸገሩ። ብር ፈላጊ ናቸው፣ ጥቅም ፈላጊ ናቸው፣ ወይም ደግሞ በልተው የሚሄዱ ናቸውና ያንን ስለነቁ ማለት ነው ሲንግል ማምን በጣም ይፈልጋሉ። ስለዚህ አይዞሽ ገለቴ፣ አይዞሽ ማሚ፣ እሺ አይዞሽ። ስለዚህ ከነሱ ህይወት ያ ውጪ ብንልሽም አትወጪም። አንቺ በሆነ ነገር ካልወጣሽ አትወጪም። የሰው ልጅ ደግሞ በዚህ ልክ ክብር አታሳጪ። ልጅቷ እንጀራ ፈላጊ ናት። እንጀራ ፈልጋ ነው የመጣችው እንጂ ያንቺን ጩኸትና ያንቺን ማመነጫጨቅ ፈልጋ አይደለም የወጣችው። እንጀራ ፈልጋ የመጣችው ልጆች አለሽ። ነገ አንቺ ዛሬ ሙቺ ነገ ሙቺ፣ ነገ ልጆችሽ ጎዳና ላይ ይውጡ አይውጡ የምታውቂው ነገር የለም። ገባሽ? ቢቸግራት ነው ትንሱ ጋር ልትሰራ የመጣችው። ብር ብትፈልግ ነው ወይ ቤተሰቦቿ ራሷ ቢቸግራት ነው። ገባሽ? ያንቺ ፊት ቆማ ለመናገር እንኳን ያልደፈረችው ማለት ነው። ስለዚህ ይሄንንም እግዚአብሔር ስለሚታዘብሽ ማለት ነው እረፊ። እንደዚህ ፊንጥር ያደረገሽ ነገር ነገ አውርዶ ሲጥልሽ ግን እንደዚሁ ይታየናል። እንደዚሁ ማለት ነው እንደዚሁ ይታየናል። ስለዚህ ይሄን ጥጋብሽን በልክ ብታረጊው ያበጠልብሽን በልክ ብታስተነፍሹ ጥሩ ነው። ማሚ ታይ እዩኝ ማለት በኋላ ደብቁኝም ስለሚመጣ በዚህም ልክ ራሽን አትስቀይ። በዚህም ልክ ትላንት የነበርሽበት ወቂ በጣም በችግር እንዳሳለፍሽ ሰው ቤት እንደጠራረክሽ ነግሮናል ልጅሽ። ዛሬ ግን እግዚአብሔር አሳርፎሽ በእንደዚህ አይነት ነገር መተሽ እንደገና የእግዚአብሔርን ክብርን የእግዚአብሔርን ምስጋና ማውረድ ተገቢ አይደለም። ውድ ቤተሰቦቼ እንግዲህ እንደዚህ ካወራሁኝ ይበቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበለልኝ። ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ እንዲሁም ኮሜንት መስጠታችሁ እንዳትረሱ እያልኩኝ ሰላማችሁ ብዝት ይበል። ባይ